ኮሚታተሮች በፈጠራችሁ አምላክ በመታሙት አምላክ ምንም ነገር መጥፎ ነገር አትጻፉ ለሁለቱ በቃቶ ለኔ አትጻፉ አትሳደቡ አትስደቡ አንድ ጊዜ ይውላችሁ እኛ እዚህ ጋር እየረበሽን ያለነው ማህበረሰቡን ስለሆነ እኔ ሲነኩኝ ብቻ እንጂ መልስ የምሰጠው አልመልስም ትልልቅ ሰዎች መሬት ላይ ደውለው በዚህ መካከል ላይ ይሄን እየተባልኩኝ መጥፎ ነገር መናገር እኔ መረበሽም አልፈልግም አትንኪንተኝ አሁን ለሁለተኛ ጊዜ እዚህ ቤት እኔ ይቅርታ አልጠይቀን ለማህበረሰቡስ እኔ ማንንም ስለሰደበኝ የሚመጣ ነገር የለም እስከ ቤተሰብ ድረስ አስገድላለሁ እያለች ነው እሷ ችግር የለውም ታስገድላቸው እኔ ነኝ የገባሁበት በስልኬን ማወራ ኃላፊነትን መውሰድ እኔ ራሴ ነኝ ስለዚህ 2000 ምናምን ሰው ተሰብስቦ በዚህ ልክ በታጋይ ጭራሽ ስም እየተነሳ እኔ ለኔ ይከብዳል እኔ ጭራሽም መናገር የሚከብደኝ ትምጣኔ ከመር አንድ ቁጥር ጻፊ ኦኬ ጆከር አንድ የሚታርግ እኔ ወንድ ልጅ ቴምር አንድ ቁጥር ጻፊ ወጥ የሆነ አቋምና ቆራጥ እርምጃ መውሰድ ነው ለዚህ ይቅርታ ተባብለን ይሄን አጀንዳ መዝጋት አስፈላጊ ነው ከዛሬ ካለፈ አጀንዳ ሁለተኛ በእናንተ ጉዳይ የሚቀመስ የለም ማንንም አይቀመጥ ራስህ ትቀጣቀጣለህ እኔም አሁን የምናገረው ከተነገረው እኔ እኮ ይቅርታ ልበላት አምጧት እኔ ነኝ የተበደልኩት አልኩ ኦኬ አይ ሰምተናል ጆካ እሺ ፈጣሪ ያከብር በቀደም እናንተ ፊት ስትናገሩኝ እንደዚህ እኔ አጀንዳ መሆን አልፈልግም እየሰደበች ነው አልደረስኩባትም አልኳቸው አሁንም ሰው እየሰደበች ዝም በላት የምትለው እኔ ዝም አይ እኔ ከዚህ በኋላ እኔ የምናገረው በግልጽ ግን እንደዚህ ሆኖ ተምር አልፋ ተርፋ ስለሱ ስም አንስተሽ የምትሳደቢ ከሆነ ይሄ እዚህ ጋር ሁላችንም ያለው ከታችም ያለው በቃ ካንቺ ውጭ ነን ይሄን እንድታቂ ፈልጋለሁ በራሴ በግሌ አበራ ሽማግሌ ስለሆንክ ቆይ አንዴ ያዛርገውና እሱ መጨረሻ እናናገር እኔ በሽማግሌ ሚኪ ሁላችንም ወዳችኋለሁ አከብር መላው ሚዲያ ላይ ያለውን አጀንዳ መስጠት አልፈልግም ወላሂ እኔ ግልጽ ነኝ በቀደም ይሄንን ብያችሁ ይቅርታ ጠይቂያት ነው የወረርኩት እኔ እዚህ ጋር ሐሳብ ተመዞ ከሊሄንን ብለ እኔ ያለችውን ሁሉ ባመጣ በጣም ከባድ ነው ምን ሰርታ እንደመጣ ምን አይነት ድራማ ሰርታ እንደመጣችን ያውቃለሁ እኔ ይሄንን መናገር አልፈልግም ይሄን ስለተናገርኩኝ የሚተርፍልኝ የሚጠቅመኝ ነገር የለም አሁን ሚኪም አበራም ሁላችሁም ሰምታችኋል ከዚህ በላይ ምንም እንዳመጣ ማይችል የሚናገረው ነገር የለም አንዴ ጆከር የሚናገረው ነገር የለም አለቀ በቃ ወንድ ልጅ ነው እንደ ወንድ በቃ ለማህበረሰብ ስል ተሸንፍ ያለው ለህዝቤ ስል እናንተ ከምትሉኝ ውጭ አልወጣም ይቅርታ ጠይቃታለሁ አላ በቃ ይቅርታ ይጠይቃታል ከዛ በኋላ ከሱ ጋር የሚያገናኛት ጉዳይ የለም ኦኬ ትምጣና እንጨርሳለን እሺ ጃፒ በእናትህ ጃፒ ቆይውልህ ከጆከር ጋር የሚያገናኛት ነገር የለም የሚለው አስተሳሰብ በጣም ትክክል አይደለም ምክንያቱም እህቱ ነች ምክንያቱም ነገ አብረው ቆመው ስራ ሊሰሩ ይችላሉ እሱ ያለሽ ያለው እኮ ይቅርታ አላት ከዚህ በኋላ እኔ እንደተበደልኩና እንደተሰደብኩኝ ነው እንደዛ ስትኝ ነው ይቅርታ አልኳት ለምን እሷ አትመጣም አሁን ምንድነው መሰለህ የሚያገናኝ ነገር የለም ምናምን የሚባል ነገር የለም ጋይስ እናንተ አልገባችሁ ልጅቱ አጀንዳ ነው የምትፈልገው ታምር የትነሽ አብዱን ያንን ስታረግ ስለጠፋላት ጆከርን የሚያርገ የምጠፋላት መስሏን በቃ ጀግና ለመባል ነው ጀግና ሚላት ኦሮሞ እንጂ አማራ አይደለም አለቀ አንድ ጊዜ ቴምር ለአማራ የምታስብ ከሆነ ጆከር በቃ ይቅርታ አንተም ጃፒ ማጥፍቶ ከሆነ በጃፒም ስም ለማህበረሰብ ስንል ይቅርታ በቃ ካሁን በኋላ ስማችን እንዳታነሳ ስሟን አናነሳም ቻው በቃ መንጣት አለባት መንጣት ስላለባት እናውጣ እንደዚህ አይነት አጀንዳም እንዲከፈት አልፈልግም ከዚህ በኋላ ስሜን ካነሳች ወይ እሱን ስም ካነሳች እኔም አለቃትም መምጣት አለባት ቆይ ተረጋጉ ጆከር አረች እኮ ለምንድን ነው እንደበደለኛ ኮነ ተበደለ በእናትህ ጃፒ ማለት እንዴት ነው የሱን ስም ካነሳች የኔን ስም ካነሳች አለቃትም እንዴ እንደዚህ አይነት እኮ እንትን የለም እኮ ነገሩን አሁን እኮ ይቅርታ አባላት ቤቲ ምን አርጉ ነው የምትሉት እኛ እኮ ማለት ደውሊና ቤቲ ይኸውልሽ እነሱ እያሉ ያሉት እዚህ በኋላ በእሷ ላይ አንደርስባትም እሷ እንዳደርስብን ነው እያሉ ያሉ ሌላ ነገር አልተናገሩም ለማህበረሰቡ ስንል ገባሽ ለሚጎዳው ለሚሞተው ፋኖ ስም ጆከር ይቅርታ ጠይቋታል አለቀ እስኪ አንድ ለሴት ለሷ ለማስኬድ ስርዓት ባለው መልኩ እናስኪደው አሁን ስርዓት ባለው መልኩ ነገሩን እንጀምረው መጥታለች ታንፈቅድላችሁ አታወሩ ነገሩን እንጀምረውና ጠራርገነው እንጨርስ ጃፒ ታቻ አገዙን እንድታረቁ ገብታለች ቴምር ኮመንቱን ዝጊው ቤቲ ከይቅርታ ጋር ጆከር ታገሰን ተው ሲሳደቡ እኔ ስድብ የሚበግረኝ ከሆነ
ኮመንት አይታችሁ ሚውት እንዳታነሱ እናንተ። እሺ ኮመንት አይታችሁ ሚውት እንዳታነሱ። እሱ ኦኬ ይሳደቡ። ኖ ይሳደቡ። ቤትዬ እዚህ በአንቺ ቤት ኮመንት መዘጋት ለአንቺ ሳይሆን ኮመንት መዘጋት ስላለብኝ እኔ ኮመንት የሚረብሸኝ ወይም ስድብ የሚረብሸኝ ኮመንት እኮ ምንም እንትን የለውም። ኖርማል ይሳደቡ። ኦን አይዱበት ቤትዬ ኦን አድርጉ። ቤትዬ ደን ወራ በጌታ ሰው ሀሳቡን ይግለጽ። ሰው ሀሳቡን ይግለጽ። ቤትዬ ሰው ተቃውሞውን ይግለጽ። ምንም እሱ ምንም አያስፈራሽ። ምንም እኔ ለሚረብሸኝ ስላልሆነ ኮሜንት ኦፍ አታድርጊ። ክፈችላቸው ኮሜንቱን። ይሳደቡ። የትም ቦታ እኮ እየሰደቡኝ ነው አይደል እንዴ? ምንም አሁን የመጣበት እኮ ስለ አጀንዳው ነው። አንዴ ቤቲ ነሽ ቤቱን የከፈትሽው። ኦኬ ሚኪ አለ አይደለ? አበራላችሁ። አሁን ኮሜንቱ አያስፈልግም። አንቺ ችግርሽን ተናገሪ። በቃ ጆከር ለሳምነው ጽጌ ስም ብያለሁ ብሏል። አለቀ። መጀመሪያ ደረጃ ቆይ እስኪ እናስጀምረው ነገሩን። እስኪ ዝም በሉ። እንደ ትላልቅ ሰዎች እናውራ። ምን ሆነች ነው ግን? እንደገባሽ እድል እንሰጥሻለን። ምን አልኩኝ እኔ አሁን? ሀይ ምንሽ ነው አትበለኝ። ወርዳለሁ ካስፈለገ እንዴ ምን አልኩኝ አሁን? ባትሽ ረጃ ስለምኗት በእናትህ እቺ መጣች አልመጣኝ ያልናገራችሁ በቃ ነው ማጀንዳ መስጠት ታው በቃ ሶስት ተረጋጉ። አንዴ ታመጣው ለውጥ አላት እንዴ? አንዴ በእናታችሁ ሁላችሁም እስቲ ተረጋጉ። በፈጣሪ ነገሮች ኢሞሽናል ሆናችሁ የተባባላችሁትን ነገር መጥራት ያለበት እንደዚህ አይነት እርቅ አለ እንደ ቤት ቂም አዝሎ እኔ ውስጥ አንዴ ተምር ሚውት አድርጊ ባላ ምን አላደረግም። ምን ያትበለኛ ነው ስነግራፍ ያዛ አበራን ሰሊ ባላ ልናገራ እንዴ? አንቺ እኮ ዝም ብለሽ ራስሽን ብቻ የምትናገሪው ተምር እንዴ? አጃቢ ያለበት የምትደግፉት እኔ ብቻ ምሳሌ ልንገርሽ። አንቺ እባክሽ ለሰው ክብር ሽምግልና ያነሳሁት ወንድምና እህት ናቸው። እነሱም መምጣት አለባቸው መታረቅ አለባቸው ብሎ ቅድሚያ የተናገረ እኔ ነኝ። ለየትኛው ሳይድ ይዤ ነው? ለጆከር ወይስ ለአንቺ ሳይድ ይዤ ነው? አንቺ የምትፈልጊው ካልተነገረልሽ ያኔ ሳይድ ያስኩ ብለሽ ነው የምታስቢ? መጣው በቤትሽ ወንድምሽ ነው። ሚውት ታረጊልኝ። አንድ ጊዜ ተደብቃችሁ በውሸት ልታሸንፉኝ ተምር አንዴ ሚውት ታረጊልኝ። አንድ ጊዜ አበራ አንድ ጊዜ ደስጠኝ። ችግር ቆይ አንዴ አብፋን ነው ቆይ አሁን አንተ እያወራህለው አንተን ስለተቸቸው ችግር የለውም። አንተ አይደለም እኔ እንደዛ አይደለም እንዴ? እኔ አደባባይ በሚያውቀው እውነት ነው። እኔ ለማንም ሳይድ ይዤ አላቅም። ወንድምና እህቶች ሲጣሉብኝ ለማስታረቅ እምለፋ ልጅ እንጂ ለማንም ሳይድ ይዤ አላቅም። እቤቷ ገብቼ ታረቁ ስል አዝለው ዙር አለችኝ። አዋዝየው ዞራለሁ ብያታለሁ። ይሄን ብያለሁ። ከዛው ሌላ ነገር አልተናገርኩም። ወንድም አረ እንዴ ሌላ ኬስ አቡ ባክን ፕሊዝ መናገር አለብኝ። እዚህ ጋር ቆይ አላወራሁም። እሱ አንድ ጊዜ አለ። ቆይ አንድ አፍታ ወንድም አረ እዚህ ጋር ይኸውላችሁ የምርን ሐሳብ ቆይ አንድ ጊዜ ይኸውልህ ሀቅ እንደሬትን ቢመር ሀቅ ቆይ አንድ ጊዜ ጋሼ ስለሽ ሀቅ እንደሬትን ቢመር መናገር ግዴታ ነው። እዚህ የተቀመጥነው ለማስታረቅ ነው። አንድ ሰው ችግር አለብኝ ካለ ለምሳሌ ትላንትና ጆከርና ከድር በታረቁት እንውሰደው። እኔ ጆከር ወንድሜ ነው፣ ቴምረቴ ናት፣ ለማንኛውም ሳይድ የለኝም። ግን እርቅ ሲያደርጉ ያደረጉትን እንመልከት። ለምሳሌ ከድር ወጥቶ ለእኔ የማይሆን ስም ስለለጠፈልኝ የማይሆን ስም ለጥፍ ያለው ትክክል አይደለም ይቅርታል። ገባ አይደለ? አሁን ቴምር ያለችው መደመጥ አለበት። አንዳንድ ጊዜ ሀቅን ተናግረን ነው ማለፍ ያለብን። ቴምር ያለችው ከዚህ ቀደም በብሽሽቅ ወይንም በሌላ የሚሆን ከሌላ ሰዎች ጋር አነካክቶኛል፣ ይሄንን ወይንም በብሽሽቅ ያልኩት ነው ይበል እና ይቅርታ እንባባላለን። ጆከር ደግሞ ይሄን ያለችበት መረጃ ካለ እንደዚህ ብለሽ አልኩ በመረጃ እናሰማና እነዚህ ማሰራረቅ። አሁን አንዳንድ ጊዜ አንዱን መርገጥ ችግር አስፈላጊ አይደለም። ትክክሉን ትክክል ብለን ማለፍ ነው። ሁለተኛ ለጆከርም ለቴምርም ጠቃሚ ያለው ነገር አስቀምጠን ማለፍ እንጂ አንደኛው ላይ ተረባርበን አባቶቻችን ሲሸመግሉ አይተናል አይደለ? አንድ ሰው እቺ ላይ እንደዚህ ተብያለሁ አለች። ኦልሞስት ከሌላ ሰውም ጋር የተያያዘ ችግር ውስጥ ወድቃለች ማለት ነው። ገባ አይደለ? ይሄ ነገር መጠራት አለበት። መማርን አስገድላለሁ ያለችውን ምስክር ወይንም ደግሞ መረጃ እንፈልጋለን። አብዶ አንድ አማራ ቤቱ እንደዚህ ብላለች፣ መረጃ እንፈልጋለን።
ጆከር ደግሞ በሱ ላይ ያደረገችው የጆከር ወንድም ነው ምናምን ብላለች። ጆከርም እንደዚህ ብላኛለች። መረጃ አንጡ እናስታርቃቸው። ይሄ ነው ትክክለኛው እርቅ ባቻ ልክ ትላንትና እንደነቀድር እንደታረቁ ሽርክ ልክ ጆከር የሀገራችን ልጅ ነው ትግሬ ነህ ብሎ ተሰደበው አይደለ በብሽሽቅ ትላንትና ግን መጥቶ አይ ያልሆነ ስም ሲለጥፍልኝ ነው እንጂ ምንም ነገር የሌለበት ወንድሜ ነው አለ። ትክክለኛ እርቅ ማለት ሰው ስሜታዊ ሆኖ የሚለጣጠፈው የዳቦ ስም አለ። ለዚች ላይ ሁለት ነው የዳቦ ስም ይሁን ወለም ትበለው እኔ አላቅም ብላለች ተባለ። ይሄ መጠራት አለበት። ብዙ አሁን ቴምርን ጠልት የጠላት አለ። ለምን አብዱ አማራን አጥፍተዋል የተባለ አጥፍታለች። መረጃ አንጡ። እሱም ቢሆን መምጣት አለበት። የተባለው ነገር በእሷ ምክንያት ቤቱ ተወርሶ ከሆነ በሱ ምክንያት ችግር ደርሶበት ከሆነ እንጠይቃታለን። እንዳማራ ትጠየቃለች። ምን ስለሆነች እሷ። ስለዚህ ይሄንን አስተካክለን መሄድ አለብን። ማንም ሰው ዘልል ይወጣለሁ ማለት ደግሞ ይሄ መሸነፍ ባህሪ ነው። ሐቅን እንጥርጥር አድርጎ አውጥቶ ከዛ በኋላ እርቅ አስፍነን እንጂ መሄድ ሁሉም ብድግ ብሎ ነው ይወጣል ብሎ ላውላው እንደሰስ አድርጎ እንደ ሁሪሽን መሄድ ይሄ አስፈላጊ አይደለም። ሁለተኛ እያንዳንዱ ለራስህም ጭምር ነው። እኛ የሚደርስብን ነገር የለም። ብትቀጣቀጥም ራስህን ብትቀጣቀጠው ጆከር ብዙ ጥላት አለው ከኋላው። የእሱ ማንነት ለማወቅ የፈለገ የተንሰፈሰፈ በብር ጭምር እንክፈልና አንጡ የሚሉ ሰዎች አይተናል። በውስጥ ሁሉ ብዙ ነገር እያደረገ ነው። ብዙ እንዳታስወሩ ጆከር ወንድማቸው ጆከር አጣን ማለት ብዙ ነገር ይሆናል። ገብቷችኋል አይደለም? ለራስም ማሰብ ነው፣ ለአማራውም ህዝብ ማሰብ አለባችሁ። ይሄንን የምለው ቀጥሉ። ስትናገሩ ግን በስድድብ ቀጥለ ሲቀጥልና ነገሩን እናስጀምር። አሁንም ገና ናቸው። አንዴ ወደ አንቺ ትመጫለሽ እንመጣለን። አይደለም ወደ ለአንቺ እድል እንሰጣለን። ግን አንድ የራሴን ላስቀምጥ። እዚህ ቤቴም አለች፣ እዚህ ምስክርነት ትሰጣለች። ውሸት ከተናገርኩ እዚህ ቤት ላይ አሁን በተባለው ልክ የእህቴ ቤት ለአመት የምታውቀ ለአመታት ብዙ ነገር ዴዲኬትድ ሆኜ መስዋዕትነት ከፍያለሁ። ለዚህ ትግል የተለየ ስም ተሰጥቶኛል። ከአንተ ጋራ አብሬ አንድ አማራ አልሆንም ተብዬ ያንን ለጥጬ ከእህቴ ጋራ ብጣላ የራሴን ኢጎ ባክ አንዳንድ የሚባለው ነገር እዚህ ጋር አንደርስታንድ። አሁን ወንድማችን አቡ አማራ የተናገረው እየየም ሲዳላ ነው። አንደርስታንድ ተምሬ አንዳንድ ነገር ይጽዳ የሚባል ከሆነ ማጽዳት ይቻላል። ግን ተለጥጦ ኢጎአችንን ከፍ አድርገነዋል። እኔ በተዘመተብኝ ልክ እዚህ መድረክ ላይ ነው የምነግራችሁ። ለምን ይሄ ሆነ ብዬ አምባጓሮ በፈጠር አንደበት ስለሌለኝ ነው ወይስ ከራስ አልፌ ተርፌ ለህዝብ ማሰብ አለብኝ? አንዳንድ ጊዜ የአኮርፍና ይሰማኝና ዞር ነው የምለው። ራሴን ዲፌንድ ማድረግ ሲጀምር ትግል ቢበላሽስ አጀንዳ በሆንስ? ያንደሳን ያን ለማለት ፈልጌ ነው። ፋክትስ እዚህ ጋር ያለነው ሁላችንም እንጀራ መቁረሻችን አይደለም። የሶሻል ሚዲያ ከሆነ ችግር ነው። ማንም እኛ ነገር ላይ እኛ ክብር ላይ እኛ እንጀራ ላይ መጥቶ የሚሞላ የሚያጎድ ምናምን የለም። እውነት ለመናገር ያለነው እዚህ ጋር ግን የህዝብ ሀቅ ለማስቀጠል ነው። የሚጨፈጨፍ ህፃናት አለ። ኦልሬዲ ደግሞ ትግሉ መስዋዕትነት ሰማዕትነት ተከፍሎበታል። ይሄንን ማይገባን ከሆነ በጣም አደገኛ ነው። ምክንያቱም ደመከልብ ሆኖ ነው የሚቀረው። ይሄንን ስናገር ከልቤ ነው መነግራችሁ። እኔና እናንተ የምናደርጋት እያንዳንዷ ነገር ተደምራ ነው የአማራ ትግል የሚባለው የአማራ ህዝብ የሚባለው። ያሳምነው ጽጌና መሰል ሰማዕታት የነዋዋ ጎቤ ርዕዮተ ዓለም የሚቀጥለው ትውልድ የሚሻገረው የኛ ሁሉ ተደምሮ ነው። እዚህ ጋር የምናጠፋው ጊዜ 3000 4000 ሰው ይዘን አሁን የአንድነት ዘመቻው ተከፍቷል። ያንን ብንሰራበት ኑሮ ስንትና ስንት ፕሮፓጋንዳ ስንትና ስንት ጥቅም ያመጣ ነበር። ትላንትና ብር ሊሰበሰብ ተጀመረ። ጆከር አልነበርክም፣ ተምራ አልነበረችም። እኔ መሄድ አልፈለኩም፣ ደበረኝ። ማዚ ነበረች በጣም የማከብራት ያሳምነው ልጅ አንድ ነች ለአባቷ። ዩሪ ነበረ እዛ ጋር ትክ የሌለው ወንድማችን። መሄድ ግን ደበረኝ። ምክንያቱም እንደዚህ አይነት ተነጣጥለናል። ልብ በሉማ ነጥቤን ይኸውላችሁ። ቤተልሔም እዛ ጋር አልነበረችም። ቤተልሔምን የሚመስል የእሷን ጫማ የሚሞላ ካለና የሚተካ ካለ አምጡ። ስላላየን ቤቲን አግልለህ
ለብቻ ከሌሎች ጋር ተጠራርተህ ተምሬን አባረህ ጆከርን ገፍተህ ምናምን እንደዛ አይነት አንድነትና አማርነት የለም። የምታሻግረው ትግል የለም። የአማራ ልጆች እኔና እናንተ ቆርሰን እየበላን ነው። ልጆች ያሏችሁ ልጆች እያሳደግን ነው። መሬት ላይ ዋጋ እየከፈለ ያለው አካል የህይወት ዋጋም ተከፍሎበታል። ያሳምነው ጽጌ ስም ሲነሳ ማትረዱ ከሆነ እኔ አማርነታችሁ ያጠራጥረኛል። የአይሻ ደም ምናምን ደመ ከልብ ነው። ሰው መጽራት ያለበት በአደባባይ ከሚሆን ቃል እንግባና እኔ እናንተ ሁላችንም ቃል ገብተን ኦኬ እናጠደዋለን። አንተም ጆከር በህዝብ ፊት ነው ያለው። መዘለፍ አነሰሰሪ ነው። የተባለ ነገር ስህተት ከሆነ መረጃ ከሌለ ይቅርታ ብትጠይቅ የምትጎዳው ነገር የለም። አንቺ ጋር ያለ መረጃ የዘመትሽበት ነገር ካለ ይቅርታ ጠይቁ። እዚህ ጋር ግን በይቅርታ ነው ማለፍ ያለብን ወንድሞቼ እህቶቼ። ይሄንን ካላደረግን ምንድነው ምን ያህል ርቀት ነው ምን ሄደው? ይሄንን ትግል እንዴት አድርገን ነው የምናሻግረው? እኔ በጣም እየሰለችን የመጣው ነገር ይሄን ነው። እየዛለ ነው ክንዳችን። በገዛ አጀንዳችን በራሳችን ኢጎ ምናምን እየተጠለፍን ነው። አሁን ምሬ ነፍስ ያዋጣው ምሬ ወዳጅ ምን ይበል? እኛ እርስ በርስ እንደዚህ ኢጎ እና እቺን ልጨርስ። እናንተ ባላችሁበት አሁን ባልሽበት ልክ አንተ ምሬ ይሄ ካንተን ካልሆነ ይቅርታ አልልም ከተባለ በቃ ከቤቲ ጋር ተጣልቼ ነበር ወይም ከሌላ ወንድሞች እህቶች ጋር ተጣልቼ እስከ መጨረሻው ተቆራርጬ ነበር። ያለ መረጃ አባቴን ሞጣ ስንት ነገር ብሎታል። አባቴን ሰባራ ምናምን ትውልድ ወደ ኋላ ብትመለሽ ብትዝቂ ከአማርነት ውጭ አይደለም ትልቅ ግዙፍ ያው የባለ አባት ዘር ነኝ። አንዳንዱ ባሪያ ነበር። እኔ አሁን ይኸውላችሁ ያንን እንዴት እንበል? እንዴት አድርገን እንለፈው? ሰው እባካችሁ ሚጣራ ነገር ካለ በውስጥ ብናጠራው ቆይ አንድ አፍታችን ላንድ ሚጣራ አንቺ ያንቺን ትናገሪያለሽ እህት ትናገሪያለሽ አንቺን አንድ አፍታ እኔም ስራ ላይ ነኝ ያለሁትና ከደለም 30 ሰከንድ ብቻ ይኸውላችሁ እኔ እንትን ምለው እዚህ ጋር በይቅርታ መተላለፍ አለብን። ትልቅ ሚዲያ ነው። የራሷን አጀንዳ ይዛ መጣች ተወችው። ምክንያቱም የአማራ ጉዳይ መብለጥ ስላለበት እናንተ ስለቀደማችሁ ስለምትበልጡ ሰው ብቻ ይቅርታ ተባብለን ብናልፍ ካልሆነ ማፈሪያ ባንሆን በውስጥ መጨረስ ካለበትና በዚህ መልኩ አፍርጠን ተነጋግረን ይሄ በስህተት ነው ይሄ ደግሞ እውነት ነበር መረጃ ይወጣ